ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ተመልሰን መጥተናል ውድ አድማጮቻችን። ምሽት 2 ሰዓት ተኩል ላይ አርሰናል በኤሚሬትስ ስቴዲየም ኤቨርተንን ያስተናግዳል። እንግዲህ አርሰናል የፕሪሚየር ሊጉን ታይትል ለማስቀጠል የሚያደርገው ጨዋታ ይሆናል። አርሰናል የዛሬ ትልቅ ፈተና ከኤቨርተን ይጠብቃል። አብርሾ፣ የዛሬው ጨዋታ አርሰናል የፕሪሚየር ሊጉን ታይትል ለፉክክር ውስጥ ለማስቀጠል ምን አይነት ጨዋታ የሚያስመለክተን ይመስላል? አርሰናል ከኤቨርተን የሚያደርገው ጨዋታ ምናልባት የዋንጫውን ፉክክር በደንብ ወይ የሚገለው ይሆናል። ምክንያቱም በ10 ነጥብ ነው ልዩነቱ የሚሆነው። አርሰናል የሚያሸንፍ ከሆነ ምናልባት ነጥብ የሚጥል ከሆነ ማንቸስተር ሲቲ ምሽት 5 ሰዓት ሲል የሚያደርገው ጨዋታ ከዌስትሃም ጋር ከሜዳ ውጭ ተጉዞ የሚያደርገውን ጨዋታ የሚያሸንፍ ከሆነ ደግሞ የነጥብ ልዩነቱ ሲቲ አንድ ጨዋታ እየቀረው ወደ 4 የሚጠብ ይሆናል ማለት ነው። ስለዚህ አርሰናል የዋንጫውን ፉክክር በደንብ ለመግደል ይህንን ጨዋታ የሚያሸንፍ ከሆነ ማለት ነው የነጥብ ልዩነቱን ወደ 10 አስፍቶ ቀሪውን ጨዋታ ወደ 7 ዝቅ አድርጎ ማለት ነው። ምክንያቱም የአርሰናል ደጋፊዎች በአጠቃላይ አሁን ወደ ታች እየቆጠሩ ስለሆነ ማለት ነው የቀራቸውን ጌሞች እያንዳንዱን ጌም አሁን 8-7 እያሉ እየቀነሱ ይገኛሉ ማለት ነው፣ ዳውን ካውንቲንግ ስለጀመሩ ማለት ነው። ስለዚህ ይሄኛውም ደግሞ አርሰናል የሚያሸንፍ ከሆነ የዋንጫ ፉክክሩ ለማንቸስተር ሲቲ በጣም እየከበደው የሚመጣ ይሆናል ማለት ነው። የእርስ በርስ ግንኙነት አላቸው በእርግጥ ወደ 33ኛ ሳምንት ላይ ማለት ነው። ከ2 ጌም በኋላ ከዚህኛው ጋር ከ3 ጌም በኋላ ምናልባት ከአርሰናል ጋር በሚገናኙበት ታይም ማለት ነው የነጥብ ልዩነቱ በዚሁ ጋፕ የሚሰፋ ከሆነ በጣም ከባድ ይሆናል ማለት ነው፣ በተለይ ለማንቸስተር ሲቲ ማለት ነው። ስለዚህ አርሰናል ይህንን ጨዋታ በሜዳው ነው የሚያደርገው፣ በሜዳውና በደጋፊው ፊት ነው የሚያደርገው። በእርግጥ ከሊቨርኩሰን ጋር ያደረገውን ፐርፎርማንስ ላየ በሱ ፐርፎርማንስ ይጫወታል ብሎ ለሚያስብ ሰው በጣም ኤቨርተን በጣም ለአርሰናል በጣም ከባድ ጌም ይሆናል ብለን እንገምታለን። ነገር ግን በሜዳውና በደጋፊው ፊት በዛ አይነት ፐርፎርማንስ ይጫወታል ብሎ መጠበቅ ደግሞ ትልቅ ነገር ነው። በጣም በዛ ፐርፎርማንስ ይጫወታል ማለት በጣም ከባድ ነው የሚሆነው፣ ምክንያቱም የዋንጫ ፉክክሩን በደንብ ለመግደል ነው። ከዛ በኋላ በቻምፒየንስ ሊጉ ማክሰኞ ዕለት ሊቨርኩሰንን ያገኛል። በዚሁ በሜዳው ነው የሚያገኘው እና የጨዋታ መደራረብ ምናልባት አርሰናል እንደዚህ አይነት የወረደ ፐርፎርማንስ እንዲያሳይ እያደረገ ይገኛል። ያው ሌሎች ፑንዲቶችም እንደሚያወሩት ከሆነ ተንታኞቹ ማለት ነው በጣም ሲወራበት እንደምንሰማው አርሰናል ቦሪንግ ፉትቦል ነው የሚጫወተው ተብሎ በጣም ይነሳል። በእርግጥ የአጫዋት ስታይሉ ከአርሰናል ካልቸር ጋር የሚሄድ አይደለም። የዘንድሮ የውድድር ዓመት በተለይ በጣም ዲፌንሲቭ ኦርጋናይዜሽኑን በደንብ ጠብቆ በደንብ አንድ ጎል ልዩነትን በደንብ አስጠብቆ ለመውጣት የሚሞክር ቡድንን ነው ማይክል አርቴታ የገነባ ያሳየን የሚገኘው ማለት ነው። እና ይሄም ደግሞ በሌሎች ፑንዲቶች በጣም እየተወደደ አይደለም የሚገኘው ማለት ነው። በእርግጥ አንስተነዋል ብዙ ጊዜ አርሰናል ዘንድሮ በቃ ዊኒንግ ታይትል ከሌለው ዋንጫውን የማያሸንፍ ከሆነ በጣም የዝቅተኛ ነው። ዘንድሮ ስኬቱ በጣም ዝቅተኛ ነው። የተሳካለት የውድድር ዓመት አይደለም ያሳለፈው ብለን እናወራለን። ምክንያቱም 3 ዓመት በተከታታይ ሁለተኛው የወጣ ቡድን ነው። በደንብ ማይክል አርቴታ ቡድን 3 ዓመት በተከታታይ አራተኛ ዓመትን በተከታታይ ዘንድሮ 4ኛ ዓመቱ ላይ ነው የሚገኘው፣ ሁለተኛ እየወጣ ማለት ነው። ዘንድሮም ሁለተኛ የሚወጣ ከሆነ በጣም ስማርት የሆነ በአርሴን ዌንገር ጊዜ የነበረውን የጨዋታ ስታይል እየተጫወተ ሁለተኛ ቢወጣ አሪፍ ተጫውቷል ብለው ማንም ያወራ የለም። ምክንያቱም በ2022-23 የውድድር ዓመት ላይ ተመልክተናል። እነ ስሚዝሮ በነበሩበት ታይም ማለት ነው። ስሚዝሮ፣ ሳካ፣
የሄሊንድ አካዳሚዎች በደንብ ሻይን ባደረጉበት አመት ማለት ነው። በዛን አመት እንኳን በጣም በሚገርም ሁኔታ ከማንቸስተር ሲቲ ጋብርኤል ጂሰስ እና ዚንቼንኮ በመጡበት አመት ማለት በጣም በሚገርም ሁኔታ ኳሶችን ፍሎ ሲያደርጉ በጣም በሚገርም ሁኔታ በ13 ተጫዋች ፕሪሚየር ሊግ ታይትሉን ለማሳካት የተፎካከረ በነበረበት አመት ማለት ነው ከማንቸስተር ሲቲ በ8 ነጥብ ርቆ፣ ነገር ግን የስሚዝ ሮ እና የቡካዮ ሳካ መጎዳት ቲሙን እንዴት እንደጎዳው እና ዲፌንሲቭ ኦርጋናይዜሽኑ በጣም የወረደ በነበረበት ታይም በጣም የሚያምር ጨዋታ ነው ሲጫወት የነበረው። አንድ ጌም ላይ 3-4 ጎሎችን ስኮር የሚያደርግ እና በሚገርም ሁኔታ የሚጫወት ማይክል አርቴታ በነ አርሴን ዊንገር ስታይል መጫወት እንደሚችል ያሳየበት አመት ነበር እና በዛን አመት የአንድ የሁለት ተጫዋች መጎዳት እና ዲፌንሲቭ ኦርጋናይዜሽኑ በጣም የወረደ ከመሆኑ አንጻር ምክንያቱም 4 ሲያገባ 2 የሚገባበት እንደዛ አይነት ቲም ነበረ ሲሰራ የነበረው። የማግባት የአታኪንጉም በዛው ልክ ሲጎዳ ማግባት አቆመ፣ የሚገባበት ቲም ሆነ። ነጥቦችን ድሮፕ ማድረግ ጀመረ። 2-3 ጎል እያስተናገደ የነ ስሚዝ ሮ እና የቡካዮ ሳካ መጎዳት ደግሞ አታኪንጉ ላይ በጣም የጎዳው ስለሆነ ማለት ነው ማግባት አቆመ። በዛን አመት ደግሞ ነጥቦችን በ8 ነጥብ ያህል ይርቅ ነበረ። ስኳድ አልነበረውም በዛን ታይም ማለት ነው እና ጎሎችን ስኮር ማድረግ አቆመ። ስኮር መደረግ ጀመረበት፣ ምክንያቱም ዲፌንሲቭ ኦርጋናይዜሽኑ በጣም የወረደ ስለነበረ ማለት ነው እና ነጥቦችን ድሮፕ እያደረገ ማንቸስተር ሲቲ ታይትሉን ማሳካት ቻለ። ከዛ በኋላ ባለውም አመት በዛው ልክ ስኳድ ሮቴሽን ስለሌለው የተጫዋቾቹ መጎዳት የነ ዊሊያም ሳሊባ መጎዳት ለአርሰናል የቶማስ ፓርቴ መጎዳት በዛው ልክ በጣም በሚገርም ሁኔታ ቲሙን እየጎዳው በመጣበት አመት ማለት ነው እና ዘንድሮ ግን ያንን ነገር የአንድሬ ቤርታ በመጣበት አመት 8 ተጫዋቾችን ካስፈረመ በኋላ እንዴት ዲፌንሱ ላይ እንዴት እንደሰራ ተመልክተናል። 8 ዲፌንስ ነበር ነው ያለው አርሰናል አሁን ላይ ማለት ነው እና ከቤንቾቹም አንጻር በጣም የተዋጣላቸው ቤን ዋይት ነው ቤንች ላይ የሚቀመጠው አሁን ላይ። ሪካርዶ ካላፊዮሪ ነው ቤንች ላይ የሚቀመጠው። ሉዊስ ስኬሊ ነው ቤንች ላይ የሚቀመጠው። መስኩዌራ ነው ቤንች ላይ የሚቀመጠው። እነኚህን ተጫዋቾች የተጫዋቾቹን ጥራት ስንመለከት ደግሞ ምን ያህል ለዲፌንሱ በጣም ቦታ እየሰጠ ዲፌንስ እንዴት አድርጎ እየገነባ እንዳለ የምንመለከተው ነው። ቤስት ላይ የሚገቡት ዊሊያም ሳሊባ እና ጋብርኤል ማጋሌሽን በአውሮፓ ቻምፒየንስ ሊጉ በምኑ እየመለሰ እንደሆነ ተመልክተናል። በአንገቱ ሁላ ሳይቀር ኳሶችን እንዴት ብሎክ እያደረገ እንደሚገኝ በጣም ደሙን ሰጥቶ የሚጫወት ተከላካይ እንዳለ እያስመሰከረ ይገኛል ማለት ነው። ዊሊያም ሳሊባ በዛው ልክ እንዴት ኳሶችን ፕሮግረስ አድርጎ እንዴት እንደሚጫወት እና ኳሶችን እንዴት እንደሚያረጋጋ ዲፌንሱ ሳሊባ ሲኖር በጣም በሚገርም ሁኔታ ኳሶችን ፕሮግረስ አድርጎ ለመውጣት እንዴት እንደሚቀለው የተመለከትን ነው የምንገኘው። በዛው ልክ ቲምበር አለ እንዴት ፉል ባኩ ላይ ከሴንተር ባክ ወደ ፉል ባክ ሆኖ እንዴት ዲፌንሱን እንዴት እያገዘው እንደሆነ ተመልክተናል። በዛ በኩል ደግሞ ከባየር ሊቨርኩሰን የመጣው ፒሮ ኢንካፔ ነው በጣም በሚገርም ሁኔታ ዲፌንሱን እንዴት ኦርጋናይዝ አድርጎ እየተጠቀመበት ያለው ማለት ነው። ሚኬል አርቴታ ዘንድሮ እንደዚህ አይነት ቦሪንግ የኳስ ነው እየተጫወተ ያለው፣ በጣም የሚያስጠላ ነው፣ ኮርና ነው እያገባ ያለው ተብሎ በጣም በብዙ እንትኖች የተወቀሰ ይገኛል ማለት ነው። ነገር ግን አርሰናል ማይክል አርቴታ በተለይ በጣም በሚገርም ሁኔታ ለፑንዲቶች እንደዚህ አይነት መልስ ለመስጠት ምንም ሀሳብ ያለ አይመስልም። ያው ጋዜጠኛ መግለጫዎችን ብዙ ጊዜ ስንሰማ የሚኬል አርቴታ እንደ ሌሎች አሰልጣኞች በደንብ ነገሮችን ለማብራራት እንደዚህ ለማለት በቃ ነገሮችን ለማስፋት የሚሞክር አሰልጣኝ አይደለም። ብዙ ጊዜ ተመልክቶናል። ጋዜጣዊ መግለጫዎችን በሚሰጥበት ሰዓት ነገሮችን ገሎ መሄድ ነው የሚፈልገው። እንደዚህ አይነት እንትኖችን ሲጠቀም ጀስት
እንደዚህ ነው ኮርና ኤፍሲ ምናምን ተብሎ በሚጠራበት ታይም እንኳን ማይክል አርቴታ ከዚህ በላይ ኮርናዎችን እኮ ማግባት እንችል ነበር የሚል ሀሳብን ነው እንትን ሲል የነበረው እና ይሄን ያህል በኮርና ላይ ያለውን እንትን በደንብ ማስፋት ይፈልጋል። በደንብ ጎሎችን በኮርና ጎሎችን ስኮር ማድረግ የሚፈልግ አሰልጣኝ እየሆነ መጥቷል በጣም እና በዛው ልክ ደግሞ አንዷን ጎል እንዴት ዲፌንድ አድርጎ እንደሚወጣ እየተመለከተን እንገኛለን። በጣም ብዙ ጌሞችን ነው በአንድ የጎል ማርጅን እያሸነፈ የሚገኘው ሚኬል አርቴታው ሰራዊት አርሰናል ማለት ነው። በዚህም ምክንያት በጣም ከተከታዩ ማንቸስተር ሲቲ በ7 ነጥብ ርቆ የፕሪሚየር ሊግ ታይትሉን ለማሳካት በጣም እየገሰገሰ ይገኛል ማለት ነው። ስለ ኤቨርተን ስናነሳ ኤቨርተን በጣም በሚገርም ሁኔታ እነሱም በዲፌንዱ በኩል በጣም ዲፌንስ የሚያደርጉ እና በጣም ምርጥ የሆኑ የዲፌንሲቭ ኦርጋናይዜሽን ያለው የመከላከሉ አቅሙ በጣም ትልቅ የሆነ ነው ማለት ነው የኤቨርተንም ማለት ነው እና ኒውካስትልን እንዴት እንዳሸነፈ 3-2 እንዴት እንዳሸነፈ ተመልክተናል። ስለ ኤቨርተን ስናነሳ ምናልባት የዴቪድ ሞይሱ ኤቨርተን በመከላከሉ ረገድ በደንብ የተዋጣለት እነ ታርኮስኪን እና እነ ኪንን የያዘ በደንብ ጋናጉዌ በዲፌንሲቭ ሚድፊልደሩ በኩል በደንብ የተዋጣለት እና በጣም የሎ ብሎክ ቡድን ከመሆኑ አንጻር በደንብ የተዋጣለት ይመስላል። በተለይ ከሜዳው ውጭ ባደረጓቸው የፕሪሚየር ሊግ ጨዋታዎች ውስጥ ማለት ነው ከአርሰናል ከቼልሲ እና ከማንቸስተር ሲቲ በመቀጠል ብዙ ነጥቦችን በመሰብሰብ ኤቨርተን 4ኛ ደረጃ ላይ ይገኛል። ከሜዳው ውጭ ባደረገው በባለፈው ሳምንት ኒውካስትልን 3-2 ማሸነፉ አይዘነጋም። በፕሪሚየር ሊጉ ማለት ነው ከሜዳው ውጭ ተጉዞ ማሸነፉ አይዘነጋም። ኤቨርተን ምናልባት ከሜዳ ውጭ ከማድረጉም አንጻር በደንብ የዲፌንሲቭ ኦርጋናይዜሽኑን በደንብ ይጠቀማል ተብሎ ይጠበቃል። በጣም የሎ ብሎክ ቡድን ከመሆኑ አኳያ ማለት ነው በጣም ሎ ብሎክን በመጠቀም ከአርሰናል 1 ነጥብ ኦር ደግሞ ከተገኘ ደግሞ በካውንተር አታክ ጎሎችን ስኮር አድርጎ ነጥቡን መውሰድ የሚመርጥ ያጫወተ ስታይል ይጠቀማል ተብሎ ይጠበቃል በኤቨርተን በኩል ማለት ነው። አርሰናልን ብዙ ጊዜ ስናነሳ ሎ ብሎክ የሆኑ ቡድኖችን በደንብ አታክ ማድረግ ጎሎችን ስኮር ማድረግ በደንብ ይቸገራል ብለን አንስተናል ብዙ ጊዜ ማለት ነው። ሎ ብሎክ የሚጫወቱ ቡድኖች ሁሉም ቡድን ከአርሰናል ጋር ሲጫወቱ ሎ ብሎኮችን በደንብ መጠቀም ይፈልጋሉ። ምክንያቱም አርሰናል ክሬቲቭ የሆነ ተጫዋች የለውም። በደንብ ፔኔትሬት አድርጎ ዲፌንሶችን ፔኔትሬት እያደረገ ገብቶ ጎሎችን ስኮር የሚያደርግ ተጫዋች የለውም ብለን አንስተናል በደንብ። ለዛም ነው ኮርናዎችን በደንብ ሴት ፒሶችን ስፔሻላይዝድ አድርጎ ጎሎችን ስኮር እያደረገ የሚገኘው ማለት ነው እና ይሄም አንዱ አማራጭ ነው። ነገር ግን እንደዚህ ሎ ብሎክ የሚጠቀሙ ቡድኖችን በደንብ ፔኔትሬት አድርጎ የሚገባ ተጫዋችን ያስፈልጋቸዋል ወይ ደግሞ አታኪንጉን አብዝቶ በደንብ የተቃራኒ ቲም ተከላካዮችን መረበሽ ይጠበቅባቸዋል በአርሰናል በኩል ማለት ነው። ኤቨርተን ብዙ ጊዜ አንስተናል በደንብ በመከላከሉ ረገድ የተዋጣለት የፕሪሚየር ሊግ ቲም ነው ኤቨርተን ማለት ነው። እናም ቁጥራዊ መረጃዎችን ስናነሳ ራሱ እንዳልነው ከሜዳ ውጭ ሲሆን ሁሉም ቡድን በሚባል ደረጃ ከሜዳ ውጭ በሚጫወትበት ሰዓት በደንብ ዲፌንድ አድርጎ በሜዳ ውጭ ነው የደጋፊዎችን አትሞስፌር እና ጨዋታውን ቶሎ ላለመግደል ሲባል በደንብ ዲፌንሲቭ ኦርጋናይዜሽኖችን በደንብ ያጠናክራሉ እና ያም ደግሞ ለአርሰናል የሚቸግረው ይሆናል ማለት ነው። በኤቨርተን በኩል አርሰናልን ስናነሳ ምናልባት የዛሬውን ጨዋታ የካይ ሃቨርት ብዙ ጊዜ አይተነዋል ሙሉ ፊትነስ ላይ መገኘቱ እና ለአርሰናል ሌላ ዳይሜንሽን የሚሰጥ ከመሆኑ ማለት ነው አንፕሪዲክተብል እንዲሆን አርሰናል ስለ ካይ ሃቨርት አምና በደንብ ሲወራ የነበረው ማለት ነው በጣም በተለይ ከሰከንድ ሲዝን እስኪጎዳ ድረስ ያለው
በደንብ ሃቨርት ማለት ነው በጣም አርሰናል ቤት ሻይን እያደረገ የመጣውን ሃቨርትን ተመልክተን ነበር እና ለአርሰናል ሌላ አይነት ዳይሜንሽን የሚሰጥ ነበረ አምና ማለት ነው። ዘንድሮም ምናልባት ከጉዳት በመነሳቱ አሪፍ ታይም ላይ ነው እና ያንን ዳይሜንሽን በደንብ የሚያጎላ ይሆናል። በሌላ በኩል ደግሞ የማርቲን ኦዲጋርድ መጎዳት ለአርሰናል በጣም እየጎዳው ያለ ይመስላል። ኳሶችን ኮንትሮል አድርጎ ጌሙን ኮንትሮል አድርጎ መጨረስ በጣም እያቃተው ይገኛል። ያለፉትን ከማንችስተር በኋላ ወደ 9 ጨዋታ ተጫውቷል። ከ10 ጨዋታ አካባቢ ከማንችስተር ጋር በተሸነፈበት ጨዋታ ከዛ በኋላ ወደ 10 ጨዋታዎችን አድርጓል። ከዛ ውስጥ 7ቱን ነው ነጥብ የጣለው፣ 7ቱን አሸንፏል። ከዛ ውስጥ 7ቱን አሸንፎ በቀረው ነጥብ መጋራቱ ይታወሳል። ነገር ግን ይህንን ስናነሳ አርሰናል ቦል ፖዚሽኑ በጣም የሞተ እየሆነ መጥቷል ማለት ነው። በጣም ጌሙን ኮንትሮል የሚያደርግበት መንገድ እና የኤዜ እና የማርቲን ኦዲጋርድን ኳሊቲ ስናነጻጽር ብዙ ጊዜ ኳሱን ኮንትሮል የሚያደርግ በደንብ ፕሮግረስ አድርጎ ከዲፌንስ ኳሶችን እየወሰደ የሚያደራጅ ተጫዋችን ያጣ ይመስላል አርሰናል ማለት ነው። የማርቲን ኦዲጋርድ ትልቁ ኳሊቲ ያ ነው፣ የመሀል ሜዳውን በደንብ ማረጋጋትና የኳሱን ስርጭት በሚገባ ማካሄድ ማለት ነው። የኤዜ ኳሊቲ ትልቁ ኳሊቲ በጣም ስሩ ፓሶችን በማድረግ በደንብ ለአታኪንጉ በጣም ትልቅ ኳሊቲ የሚሰጥ ነው ማለት ነው። ያንን ደግሞ ምናልባት ከኖቲንጋሙ ፎረስቱ ጨዋታ እንኳን ብንመለከት የኖቲንጋሙ የወልቭሱ ከዛ በኋላ ያለን ስናነሳ በፕሪሚየር ሊጉ ማለት ነው የብራይተኑን ጨዋታን ጨምረን ማለት ነው በሁለቱ ነጥብ መጋራቱ እየመራ ነጥብ ድሮፕ ማድረጉ የሚዘነጋ አይደለም። ሌላው የአንድ ባዶ እንዴት አድርጎ ተጨንቆ እንዴት እንዳሸነፈ የሚታወስ ነው የብራይተኑ ጨዋታ። ያንንም የኳሱ ኮንትሮል የሚያደርግበት መንገድ በደንብ ሉዝ ያደረገ ነው በጣም በአርሰናል በኩል ማለት ነው። በጣም ሉዝ አድርጓል። ያም ደግሞ የማርቲን ኦዲጋርድ አለመኖር ትልቅ ክፍተት እንዳለ እያሳየን ይገኛል ማለት ነው። ሌላው የሚኬል ሜሪኖም አለመኖር በዛው ልክ እንዴት መሀል ሜዳውን ሉዝ እያደረገ እንደመጣ ማለት ነው። በተለይ እየገፉ በሄዱ ቁጥር 60-50 በገባ ቁጥር በተለይ ከስከንዳፍ በኋላ በደንብ አርሰናል እየተቸገረ የመጣ ነው። ያም ደግሞ የማርቲን ኦዲጋርድ እና የሚኬል ሜሪኖ አለመኖር ማለት ነው በደንብ የነሱ ክፍተት በደንብ እየጎላ የመጣ ይመስላል። በተለይ የማርቲን ኦዲጋርድ ማለት ነው እና ያም ደግሞ አሁን ሜቢ የዛሬው ጨዋታ ላይ ወይ ተቀይሮ የሚገባ ከሆነ ያም ትልቅ ኳሊቲ የሚያመጣ ይሆናል። እየመራ ነጥቦችን ድሮፕ የምታደርግ ከሆነ ያ በጣም ከባድ ነው ማለት ነው። ያ የመሀል ሜዳውን ባላንስ የምታጣ ከሆነ ማለት ነው። ያንን ደግሞ ከኢብሪቺ ኤዜ ያንን ነገር እየተመለከተን አይደለም በአርሰናል በኩል ማለት ነው። ያ ደግሞ ትልቁ የማርቲን ኦዲጋርድ ኳሊቲ ከመሆኑ አኳያ ጌሞችን ኮንትሮል አድርጎ ለመጨረስ ማለት ነው። እንዳለ ፓስ አኩሬሳቸውን ስናነሳ ነበር። የዙቢሜንዲ ፓስ አኩሬስ በጣም እየሞተ ይገኛል። በተለይ የወልቭሱ ጨዋታ ላይ አንስተነው ነበር በደንብ ከ85% በታች የሆነ ፓስ አኩሬሲ ከ6 ቁጥር ከዲፌንሲቭ ሚድፊልደር ያንን የምናገኝ ከሆነ በጣም ከባድ ነው የሚሆነው። ለዛ ይሄንን ደግሞ በደንብ ወደ ባላንስ የሚያመጣ ማርቲን ኦዲጋርድ ነው። ያንን ደግሞ ሜቢ ዛሬ ከጨዋታ በኋላ ከረፍት በኋላ ምናልባት የምንመለከተው ይሆናል። በቀጣዩ ጌሞች የማርቲን ኦዲጋርድን ግልጋሎት የሚያገኝ ይሆናል አርሰናል። ያም ደግሞ ጥሩ ታይም ላይ እየመጣ ይመስላል የኦዲጋርድም ከጉዳት መነሳት። ሌላው የካይ ሃቨርትዝን አንስተነዋል በደንብ በሌላ ዳይሜንሽን አርሰናልን በሌላ ፎርም የምንመለከተው ይሆናል ማለት ነው። በሌላ በኩል ብዙ ጊዜ የቡካዮ ሳካ በጣም መድከም በደንብ ለአርሰናል ግልጋሎት እየሰጠ አለመሆኑ ማለት ነው። ያም በደንብ እየታየ ይገኛል። በተለይ ከባየር ሊቨርኩሰኑ ጨዋታ በኋላ ማለት ነው። በደንብ ብራይተኑ ጨዋታ ላይ ጎል ስኮር አድርጓል። ነገር ግን
ያው ዲሊቨር የሚያደርጋቸው የሴት ፒስ ኳሶች ካልሆነ በስተቀር የቡካዮ ሳካ የቁጥራዊ መረጃዎች በጣም እየቀነሱ የመጡ ይመስላል። ያም ደግሞ ምናልባት የቤንጃሚን ዋይት የአምና በጣም ምርጥ ፎርም የቲምበር አምና በተጎዳበት ታይም ማለት ነው በደንብ የቤንጃሚን ዋይት ኦቨርላፕ ማድረግ የዛና አመት ላይ ማለት ነው በጣም ጎሎችን ስኮር እንዲያደርግና በደንብ ለአርሰናል ግልጋሎት እንዲሰጥ ያደረገ ይመስላል። ዘንድሮ ግን ከቲምበር ጋር ያላቸው ቲምበር ኦቨርላፕ የሚያደርግበት መንገድ ኢንቨርት እያደረገ ቦክስ ውስጥ የሚገባ ተጫዋች ነው ጁሪየን ቲምበር ማለት ነው። ብዙ ጊዜ ከአርሰናል ተጫዋቾች ቦክስ ውስጥ ብዙ ኳስ የሚነካው ጁሪየን ቲምበር እና ሪካርዶ ካላፊዮሪ ናቸው። በጣም ብዙ ኳሶችን በፉልባክ ጊዮኬሬሽ ከሚነካው በላይ ኳሱን ኦፖዚት ቦክስ ውስጥ ከሚነካው በላይ እነ ጁሪየን ቲምበር እና ሪካርዶ ካላፊዮሪ ኳሶችን በጣም ያገኛሉ ማለት ነው። ያ ደግሞ ለአርሰናል ኤፊሸንሲ በጣም እየጎዳ የመጣ ይመስላል። ምክንያቱም ዲፌንስ ባህሪ ያላቸው ተጫዋቾች ናቸው። እነሱ ደግሞ ጎሎችን ስኮር እንዲያደርጉ እንዲሞክሩ ብቻ ነው እድል የምታገኘው እና ኤፊሸንሲያቸው ከሳካ ከሌላው አታኪንግ ሰርድ ላይ ከሚገኝ ተጫዋች በደንብ የወረደ ኳሊቲ ይኖረዋል በማጥቃቱ በኩል ማለት ነው። ከነሱም ደግሞ ጎል ስኮር እንዲያደርጉ ብዙ ጊዜ ላንጠብቅ እንችላለን፣ ያው በጣም ክፍት የጎል እድል ካልሆነ በስተቀር ማለት ነው። እና ይሄም ደግሞ ለአርሰናል በጣም ትልቅ በተለይ የሳካ የአጫወት ስታይል በጣም እንዲወርድ ከማድረጉም አንጻር ማለት ነው። እና እነኚህ እንትኖች ለአርሰናል በተለይ በፋይናል 8 ጨዋታ እየቀረ የፕሪሚየር ሊግ ታይትሉን ለማሳካት 8 ጨዋታ ብቻ እየቀረ እንደዚህ አይነት መውረድ የሚታይ ከሆነ ማንቸስተር ሲቲ ያለበትን ኮንዲሽን እናውቀዋለን። በደንብ መነሳሳት ላይ ነው። በእርግጥ በማንቸስተር ሲቲ በሪያል ማድሪድ መሸነፉን እሱን እንኳን ከሱ ውጪ በፕሪሚየር ሊጉ ላይ ያለው ኳሊቲ ከ5-6 ጨዋታዎች አንድ ብቻ ነጥብ ድሮፕ ማድረጉን ስንመለከት ለአርሰናል ትልቅ አሳሳቢ ነው የሚሆነው። ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። ያንን ቀሪ ጨዋታ የሚያሸንፍ ከሆነ ወደ 4 ይጠባል። ወደ 4 የሚጠብ ከሆነ ደግሞ ከባድ ነው የሚሆነው። እርስ በርስ ግንኙነት ያላቸው ወደ 1 ይጠባል የሚያሸንፍ ከሆነ ማለት ነው። ያንን ትልቁ ሙሉ አድቫንቴጅ ለማንቸስተር ሲቲ ሰተ ነው ማለት ነው። በወረቀት ደረጃ እንኳን ያንን የምናስቀምጥ ከሆነ ወደ 1 የሚጠብ ከሆነ ይሄ ደግሞ ለአርሰናል ትልቅ የሜንታሊቲ ጉዳይ ስለሚኖር ማለት ነው ማንቸስተር ሲቲ በቀላሉ ዋንጫውን ለማሸነፍ ትልቅ አድቫንቴጅ ይኖረዋል ማለት ነው። ያንን ደግሞ በተቃራኒው በአርሰናል በኩል ስንመለከት በእርግጥ ጨዋታዎችን ለመሸነፍ በጣም አርሰናል በጣም እየከበደ ያለ ቡድን ነው። አርሰናልን ለማሸነፍ በጣም ይከብዳል። ቢያንስ አቻ ለመውጣት ምናልባት ተከላክሎ በምንም አይነት መልኩ ነጥቦችን ለመውሰድ ከአርሰናል ጋር በጣም ከባድ እየሆነ መጥቷል እና አርሰናል ደግሞ ያንን ኳሊቲ መጨመር ይኖርበታል ነጥቦችን ለመውሰድ ለማሸነፍ እንዳለ አይነት በፊት በነበረው አይነት ኮንዲሽን ማለት ነው። ፈርስት ሲዝን ላይ እንደተመለከት ነው አርሰናል በደንብ በመከላከሉም በማጥቃቱም በደንብ የተዋጣለት ነበር። የአንድ ጎል ልዩነትን ዲፌንድ አድርጎ የሚወጣ 8 በተከታታይ ብዙ ጊዜ የምናነሳው ማለት ነው 8 በተከታታይ ክሊንሺቶችን ያስመዘገበበት ታይም ላይ በደንብ አርሰናልን በደንብ የሚገልጽ ነበረ። በደንብ የሚገልጽ በደንብ ዲፌንዱ አታኪንጉ በደንብ የተዋጣለት ነበር እና ከዛ ታይም በደንብ አርሰናል ሻይን ያደረገበት አሁን ደግሞ ያንን ኳሊቲ እየወረደ እየመጣ ያለ ይመስላል። የዲፌንዱ እንዳልነው የጋብርኤል ማጋሊሽ እና የዊሊያም ሳሊባ በደንብ ምርጥ ፎርም ላይ መገኘት በተለይ የጋብርኤል ማጋሊሽ ከአቅም በላይ መስጠት ከሚገባው በላይ እየሰጠ ያለ ይመስለኛል ለአርሰናል ማለት ነው። የባለፈው የመከላከል ብቃቱ እና የብራይተኑ ጨዋታ ላይ ማን ኦፍ ዘ ማች የሆነበት ጨዋታ ስናነሳ በደንብ ለአርሰናል ምን ያህል ትልቅ ኳሊቲ የሚሰጥ ተጫዋች እንደሆነ
እና በመከላከሉ ረገድ ደግሞ ሌላ ወሬር የሆነ ተጫዋች እንዳለ ስትመለከት ደግሞ ለሌሎች ተጫዋቾች መነሳሳት የሚሰጥ በመከላከሉ ረገድ ማለት ነው ሌላ ኢነርጂ የሚሰጥ ተጫዋች ይመስለኛል። እና በኤምሬትስ በሚጫወቱ ሰዓት የደጋፊዎቹ ድባብ ሞር ለአርሰናል ሌላ አዲሽናል ኢነርጂ የሚሰጥ ስለሆነ የዛሬውን ጨዋታ ለኤቨርተን ትልቅ ፈታኝ ጨዋታ ቢሆንም ለኤቨርተን በተለይ በጣም ከባድ ጨዋታ ይሆናል ብዬ አስባለሁ። አርሰናል ይህንን ጨዋታ አሸንፎ ነጥቡን ወደ 10 የሚያሰፋበት ትልቅ እድል አለው። ምክንያቱም በሜዳው ከማድረጉም አንጻር ማለት ነው። እና የአርሰናል የተጫዋቾቹን ሮቴት ለማድረግም ትልቅ አድቫንቴጅ ይሆናል። በእርግጥ 8ኛ ላይ የሚገኘው ኤቨርተን ለቻምፒየንስ ሊግ ቦታ ለማግኘት 43 ነጥብ ነው ያለው። የሚያሸንፍ ከሆነ ወደ 46፣ ቼልሲ ካለው የነጥብ ልዩነት ጋር ወደ 2 የሚያጠብ ይሆናል ማለት ነው። ይህም ደግሞ ሌላ የቻምፒየንስ ሊግ የአውሮፓ መድረኮችን ለማግኘት ኤቨርተንም ትልቅ እድል አለው ማለት ነው። በእርግጥ ያላቸው የነጥብ ልዩነት ከታች ካሉት ጋር በጣም የተቀራረበ ነው። የብሬንትፎርድ አለ፣ በጣም ብዙ ቡድኖች አሉ የአውሮፓ መድረክን ለማግኘት ማለት ነው። አምና የአውሮፓ መድረክን ያገኙት ቡድኖች እነ ኖቲንጋም ፎረስት 18ኛ ላይ የሚገኝ፣ ለቻምፒየንስ ሊግ የሚጫወተው ቶተናም 17ኛ ላይ የሚገኝ፣ ኒውካስትል 12ኛ ላይ የሚገኝ በጣም ዘንድሮ በደንብ ሌላ ቡድኖች ሻይን አድርገው እንደ ሰንደርላንድ ያለ ወደ ላይ ከፍ ያሉበት ውድድር ሆኗል ማለት ነው ፕሪሚየር ሊግ ማለት ነው። ይሄም ደግሞ አይገመቴ እንዲሆን ፕሪሚየር ሊጉ በደንብ እየከበደ ያለ ይመስላል ማለት ነው። እና ኤቨርተንም የዛሬውን ጨዋታ ምናልባት ነጥቦችን የሚወስድ ከሆነ ለአውሮፓ መድረክ በደንብ ትልቅ እድል ይኖረዋል ማለት ነው። ነገር ግን አርሰናል የዋንጫ ፉክክሩን በደንብ ለመግደል እና ዳውን ካውንቲንጉ በደንብ እንዲቀጥል ለማድረግ ማለት ነው በደንብ አሸንፎ የሌላ ቡድን ነጥብ መጠበቅ እንኳን ሳይጠበቅበት ዋንጫዎችን ለማሸነፍ በደንብ ትልቅ እድል አለው ማለት ነው። እና በሜዳውና በደጋፊው ፊት ከመሆኑም አኳያ ማለት ነው ይህንን ጨዋታ ምናልባት አርሰናል አሸንፎ ነጥቡን ወደ 10 ያሰፋል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።